አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ሁላችሁንም ሰላም ሰላም ብያለሁ። ውድ ቻናሌ ቤተሰቦች፣ ውድ ሀገሬ ልጆች፣ ዛሬም እንዴት ተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ላይክ እያረጋችሁ ቪዲዮ ታያላችሁ፣ ግን ላይክ አታረጉኝም። ለምንድን ነው ላይክ የማታረጉኝ? ላይክ አድርጉኝ ማለት ነው። አበረታቱኝ ውድ ሀገሬ ልጆች ማለት ነው። ቪዲዮውን እስከ መጨረሻው ድረስ አዳምጡ። ሀሳብ አስተያየት ካላችሁ አስቀምጡልኝ ማለት ነው። አዲስ ከሆናችሁ ለቤቴ ሰብስክራይብ በማድረግ ተቀላቀሉ። እንግዲህ ዛሬ ይዤላችሁ የመጣሁት ሀይሚና ብሩኬን ነው። እንዲሁም አብርሽና ሩታን ይዤላችሁ መጥቻለሁ ዛሬ ማለት ነው። ስለነሱም እናወራለን። እንግዲህ ብሩኬ ዛሬም ሶሊ ነው ስሟ ከሶሊ ጋር ሆነው ሀይሚን ይቅርታ ለመጠየቅ በድጋሚ መጥቶ ነበረ። ሀይሚ ግን እስካሁን ንዴቷ አለቀቃትም ማለት ነው። በቃ አንገቷን ልትያዘቻት እኮ ያዘቻት አንገቷን የገላጋያለ ማለት ነው። እና ለማንኛውም ሶሊ እንግዲህ በራስሽ ጥፋት ስለሆነ ምንም ማድረግ አይቻልም። ቻዩ ማለት ነው። ቻዩ እና ለማንኛውም ያው ብሩኬ ከሶሊ ጋር ሆኖ ማለት ነው። እኔ ስሟን ብዙም አላውቅም በነገራችን ላይ ይቅርታ። እዚህ ጋር ከሷ ጋር ሆነው ይቅርታ ለመጠየቅ መጥተዋል። ያው ሀይሚን የሚያስጠራት ብሩኬ በፍፄ ስልክ ነበረ። ፍፄ ነበር ይዟት የመጣው። ስታያቸው በቃ በጣም ተናደደች። በጣም ነው የተናደደችው ማለት ነው። እስካሁን ድረስ ንዴቷ አልበረደላትም ማለት ይቻላል። እንዴት ትስማሚያለሽ እንደዛ አይነት ፕራንክ ላይ? እንዴት ነው አንቺ ሴት አይደለሽም ወይ? ብዙ ነገሮች ብላለች ማለት ነው። ሀይሚ እዚህ ጋር ትክክል ነች። እንደዛ አይነት ፕራንክ መደረግ የለበትም፣ መታሰብ ራሱ የለበትም ማለት ነው። ምንም ደስ አይልም ነበረ። ብዙ ተመልካችም ደስ አላለውም ነበረ። ዞሮ እንግዲህ ፕራንክ ነው ተብሏል። እንግዲህ ይቅርታ አርጊለት ለብሩኬ ማለት ነው። ሀይሚ አንቺና ብሩኬ ደግሞ አብራችሁ ስትሰሩ ነው ደስ የምትሉት የምታምሩት ማለት ነው። እና እኔ ይቅርታ አርጌላችኋለሁ፣ እናንተ አብራችሁ መኖር ትችላላችሁ። ብዙ ነገሮች ብላለች ሀይሚ ማለት ነው። ልጅቷን ራሱ ብዙ ነገር ብላታለች። ልብ ካላት ማለት ነው። ብዙ ንግግሮችን ተናግራታለች። እንግዲህ ሶሊ ካሁን በኋላ እንደዚህ አይነት ፕራንክ መስራት የለብሽም፣ ካሁን ስህተትሽ መማር አለብሽ ማለት ነው። ምክንያቱም የሰው ልጅ መከበር በከንፈር ነው። ራስሽ ነሽ ክብርሽን እንደዚህ እንድትልሽ የፈቀርሽው ማለት ነው። በራስሽ እንደዚህ አይነት ፕራንክ ተስማምተሽ ማለት ነው። እና ለማንኛውም ዛሬም ያው ይቅርታችሁን ተቀብያለሁ ግን እናንተ አብራችሁ እንደፈለጋችሁ ሁኑ ምናምን ብላ ጥላቸው ወዳለች። ዛሬም እኔ ገረመኝ ግን ዛሬ ፍጹም መሆኑ ነው። በቃ ምንም ነገር አላለም። ዝም ማለሳ በሰላም ነው የዋጠው ነገር አለ እንዴ? ምንም ነገር ሳይናገር ወላ ሰላም ወላ ከላም አመጣት። ምንም ነገር ሳይናገር እኔ ሲናገር አልሰማሁት። አንድ ቦታ ላይ ብቻ ተናግሯል በስ ሌላ ቦታ ምንም ነገር ሳይናገር በቃ አመጣት። ይዟት ተመልሶ ይዟት ሄደ። እንዴ ምን አስበክ ነው? ዛሬ ግን ፍጹም የሆነ ነገር ማለት ነበረብህ፣ ማብረር ነበረብህ ሀይሚን ማለት ነው። ለማንኛውም ሀይሚ እንግዲህ ይቅርታ አርጊለት ለብሩኬ። አንቺና ብሩኬ አብራችሁ ስትሰሩ ነው ደስ የሚለው። እንግዲህ ታርቃችሁ ይቅርታውን ተቀብለሹ በአዲስ ቪዲዮ እንደምትመጡ ተስፋ አለን። ወደ ቀጣይ ሳይድላችሁ ደግሞ ሩታና አብርሽ ሰሞኑን እኔ ያላየሁም ነበር። ዛሬ ደግሞ ወደ እነሱ ጎራ አልኩላችሁና ሩታና አብርሽም እንደዚሁ ጭቅጭቅ ላይ ናቸው ማለት ነው። ይገርማል እኮ የእነሱ ደግሞ ትዳር በቃ ሁሌ በጭቅጭቅ ሁሌ ሻንጣ በመገተት ላይ ነው። እና ለማንኛውም ዛሬም ደግሞ ሄዳለሁ ብላ ሻንጣ እየገተተች ነበረ። እንዴ ቆይ አንቺ ቤትሽ አይደል? ከቤትሽ ወይት ነው ሻንጣ ይዘሽ የምትወጪው? ሩታ ማለት ነው። ሩታ በሰላምሽ ነው ሁሉ ጊዜ ሻንጣ ይዘሽ የምትወጪ? ሄዳለሁ የምትዩ ከቤትሽ የት ነው የምትዩ? ቤትሽ አይደል? ተጋባችሁ አይደል እንዴ? ዱባይ የተደረገ ሰርግ
ከዛ በኋላ አሁን ምን ፈልገሽ ነው? ከቤት እወጣለሁ ሄዳለሁ የምትይው ወዴት ነው የምትሄጂው? ሄዳለሁ የምትይው ወዴት ነው የምትሄጂው? እንግዲህ ቤታችሁ አንድ ላይ ነው። በተጣላችሁ ቁጥር ነው እንዴ ቤት የለቅቄ እወጣለሁ የምትይ? አንቺ ደግሞ ምንድን ነው? እና እንደዚህ አይነት ነገር ቢቀርብሽ ይሻላል ማለት ነው። ብትጣሊም ቤትሽ ውስጥ ሆነሽ የመጣውን ነገር መጋፈጥ እንጂ ቤት ጥዬ እወጣለሁ ብለሽ እንደው ቤት ተጥሎ ተተወጣ ሲጀምር ክፍተቶች ብዙ ይፈጠራሉ ማለት ነው። ለማንኛውም አትለምናት ትሂድ እያለ ነበረ ኤፋ ማለት ነው። የአብርሽ ወንድም ማለት ነው። የአብርሽ ወንድም ደግሞ ዛሬ በቃ ኮመንታተሩ ሁላ አቅልቶታል። እንዲው አፌ ቁርጥ ይበልልህም የሚሉ ኮመንታተሮች አሉ፣ ብዙ አይቻለሁኝ። እና አትለምናት ትሂድ፣ ተለምኖ በመለመና የሚሆን ነገር የለም እያለው ነበር ማለት ነው። ትሂድ ያለው እንደው እሱ አብርሽ እንድትሄድ አልፈለገም ነበረ። የአብርሽ ወንድም ግን ኤፋ ምን አስበ ነው በሰላም ነው ትሄድ ያልከው? ለነገሩ አንዳንድ ጊዜ እዚህ ጋር ሰው በልመና የሚሆን ነገር የለም። በልመና ምንም ነገር አይሆንም። አንቺ ደግሞ ሁሉ ጊዜ በተጣላችሁ ቁጥር ሻንጣዬን ይዘሽ የምትገትች ወደ ውጭ ልውጣ ማለት ምን የሚሉት ነው? ቆይ ይህንን ቪዲዮ ማለት ነው እንደው መተሽ ብታዳምጩ ጥሩ ነበር። ግን እኔ ቤት አትመጭም እኔ ቤት አትመጭም። ዞሮ ዞሮ ለማንኛውም እንደዚህ አይነት ነገር ይቅርብሽ ሩታ ማለት ነው። በተጣላችሁ ቁጥር ከቤት መውጣት ይሄ ትክክል ነው ብዬ አላስብም። አንቺም ሆነ እሱም ሆነ ችግር ካለባችሁ እዛው ቤታችሁ ውስጥ ችግራችሁን ለመፍታት መሞከር ነው እንጂ በተጣላችሁ ኮሽ ባለ ቁጥር እሄዳለሁኝ እያሉ ሻንጣ እየገተቱ መውጣት ይሄ ትክክል ነው ብዬም አላስብም። ለትዳራችሁም ጥሩ ነው ብዬ አላስብም። ምክንያቱም ትንሽ ክፍተት ተፈጠረ ብዙ ክፍተቶች ይመጣሉና እንደዚህ አይነት ነገር ሁሌ ባትሰሩ። የእናንተ ነገር በእርግጥ ዲራማ ነው። እኔ ብዙም አላምንም እናንተ ብራንክ ስለምታበዙ ማለት ነው። ቢሆንም ግን እንደዚህ አይነት ነገር ይቅርባችሁ። ሁሌ ስትጣሊ ሻንጣሽን ይዘሽ የምትይዙ ይሄ ነገር ቢቀርብሽ ይሻላል ማለት ነው። አብርሽ ደግሞ አብርሽ እንግዲህ ዛሬ ምንም ሲላት አላየውም። እንግዲህ ጥፋቱ ማንጋ እንዳለ አላየውም። ሰሞኑን እየተከታተልኩ ስላልሆነ ዛሬ ነው ያየኋቸውና ዛሬ ደግሞ ሻንጣዬን ይዤ ሄዳለሁ ምናምን እያለች ነበረ። ያው ወጣለች። ግን እንደዚህ አይነት ነገር ማድረግ አልነበረብሽም ማለት ነው። እንግዲህ ውድ ቤተሰቦቼ ዛሬ ይዤላችሁ የመጣው ቪዲዮ ይሄን ነው። ባይ